በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። የክርስቶስ ቤተሰቦች፣ የደሙ ፍሬዎች፣ የድንግል ማርያም የአስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት የአድማስ ጥግ ሁሉ የእግዚአብሔር ሰላም፣ የእግዚአብሔር ጸጋ፣ የእግዚአብሔር ሞገስ፣ የእግዚአብሔር ማዳን፣ የእግዚአብሔር ቸርነት ሙለት ተረፍረፍ ይበላችሁ። የአምደው ቅዱስ ሚካኤል ወዳጆች እንግዲህ እስካሁን ባለን የአገልግሎት ጊዜ በጣም ደስ የሚል የምስክርነት ቃል እየተሰጠ ይገኛል። ሰዎች እየተፈቱ፣ ሰዎች እየዳኑ ይገኛሉና አሁንም መልእክቴ ኑ ዳኑ፣ ኑ ተፈቱ። የታሰራችሁ በትዳራችሁ በችግር ላይ ያላችሁ፣ በትዳራችሁ ውስጥ በችግር ላይ ያላችሁ ቤተሰቦቼ እዛ ቦታ ላይ ስም ክርስትናውን ልኮ የቻለ ደግሞ ደጁ ላይ ገዳሙ ላይ ሄዶ የተባረከ የጸለየ ያጸለየ ሁሉ እግዚአብሔር በሚያውቀው ማለት ነው በጣም በብዙ በረከት ውስጥ ይገኛል። እግዚአብሔር የተመሰገነ ይሁን። ቸርነቱ ብዙ ነው፣ ምሕረቱ ብዙ ነው። ቅዱስ ሚካኤል አምደው፣ ቅዱስ ሚካኤል አምደው፣ ቅዱስ ሚካኤል አምደው፣ ቅዱስ ሚካኤል እያላችሁ ስሙን ብትጠሩት ፈጥኖ ደራሽ ነው። አምደው ቅዱስ ሚካኤልን ጠርቶ ያፈረ የሚያፍርም የለም፣ ያፈረም የለም። በየጊዜው ድንቅ ድንቅ ምስክርነት ይሰጣል። እስኪ ዛሬ አንድ እህታችን መስክርልኝ፣ በአካል እስከምመጣ ድረስ መስክርልኝ፣ አደራህን ንገርልኝ ብላኛለች። እኔም ደግሞ እሺ ብዬ በታዘዝኩት መሰረት ምስክርነቱን ወደ እናንተ ይዤ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። ቪዲዮውን እስከ መጨረሻው እዩት፣ ስሙት፣ ትጠቀሙበታላችሁ። ስሙን ጥሩት፣ የሚያፍር የለም። ርኩስ መንፈስ አጋንንት ቀጥታ ነው የሚመታው ማለት ነው። ቀጥታ ይመታል። የደፍተራ አሰራር፣ ሟርት፣ ድግምት፣ መተት፣ አስማት፣ የዛር መንፈስ፣ እነዚህ ሁሉ ማለት ነው። ይኸውላችሁ ጆሮ ያለው ይስማ። ፈቃደኛ ሆናችሁ ስሙት። መዳን የምትፈልጉ ከስራታችሁ መፈታት የምትፈልጉ ሁሉ ስሙት። ይህንን ቪዲዮ በማየትም በመስማትም የተፈወሱ ጸጋ በረከታቸው እድላቸው የተመለሰላቸው በጣም ብዙ ሰዎች አሉ። ምስክርነትን እየሰጡ ነው። በአንደበታቸው እየመሰከሩ ነው። በአካል ተገኝተው እየመሰከሩ ነው። ቪዲዮውን አይተው ብቻ ማለት ነው። ስለዚህ ይሄ የእግዚአብሔር አሰራር ነው። የሰዎች ሐሳብ አይደለም። የሰዎች እቅድ አይደለም። ሰዎች ስለፈለጉ የሚሆን ነገር አይደለም። እኛ ስለፈለግን ብቻ የሚሆን ነገር የለም። የእግዚአብሔር ምሕረት። ምክንያቱም ለምን እንደው ታውቃላችሁ? የተዋህዶ ልጆች ባለማህተቦች ያለ እኔ ምንም ልታደርጉ አትችሉም ብሎናል። ማን? ራሱ አምላካችን ፈጣሪያችን መጋቢያችን መድኃኒተ ዓለም ኢየሱስ ክርስቶስ ይህንን ኃይለ ቃል ተናግሮታል። እና ይቺ እህታችን የህዳሩ ፕሮግራም ወይም በዛን ጊዜ በነበረው የጉዞ መርሃ ግብር ከኛ ጋር አብራ ሄዳለች። እና የዘመናት ጥያቄዋ ምን እንደነበር ታውቃላችሁ? ጌታ ሆይ አንገቴን የማስገባበት የኔ ነው ብዬ ማመሰግንበት ቤት ስጠኝ። ምን ስጠኝ? ቤት ስጠኝ እያለች ጸልይ ነበር። በነገራችን ላይ እዚህ ዓለም ላይ ስንኖር ለሰው ልጅ መጠለያ ያስፈልገዋል። የራሱ የሆነ መጠለያ ያስፈልገዋል። ምክንያቱም አንድ ሰው ይሁን አንድ ክፍል ቤት ልከራይ ቢል ስንት እንደምከፍሉ ስንት እንደምንከፍል እናውቃለን። አሁን ኑሮና ገቢው አልመጣጠንለት ብሎ በመከራ በጭንቀት ውስጥ ያላል። ልጆቹን ማስተማር ያቃተው፣ ራሱን መኖር ያቃተው፣ ልብስ ጫማ መቀየር ያቃተው፣ ጭንቀት የሆነበት፣ ሐሳብ የሆነበት፣ እንቅልፍ ያጣበት፣ ከሰውነት ጎዳና ከሰውነት ከውበት ውጭ የሆኑ በጣም ብዙ ሰዎች እህት ወንድሞቻችን አሉ።
ይሄ ኢትዮጵያ ላይ ያለ ጉዳይ ነው። ስለዚህ የሰው ልጅ ምን ያስፈልገዋል? እግዚአብሔርን ሊያመሰግን እንደው እፎይ የሚልበት ወር መጣ ቀን ቆጥሮ እንደ ነፍሰ ጡር ሁሌ የማይወለድ ልጅ የማይወጣ ዕቁብ ወስዳችሁ ሰርታችሁ እዛ አልሞላላችሁ እያለ በዛ ላይ በጣም የሚያስጨንቁ አካባቢዎች አሉ። ገና በ30 ከሆነ የቤት ኪራይ ገና በ20 ምናምን ይጀምራቸዋል። አባዚያቸው ይነሳባቸዋል። ይሄ የገንዘብ ፍላጎት አባዚያቸው። አንዳንዶቹ ቸግሯቸው ሊሆን ይችላል። የገቢ ምንጫቸው ያችና ያች ብቻ ልትሆን ትችላለች። አንዳንዱ ደግሞ የሆነ በቃ ስግብግብነት፣ አልጠግባይነት ተመስገን የማይል ከቤቱ ሳይጎድልበት ወስዶ ተቀብሎ ባንክ ነው የሚያስቀምጠው፣ ባንክ ነው የሚከተው። ግን እዚህ ጋር ድሃ ያስጨንቃል፣ ድሃ ያስጨንቃል። ከስር እኮ ክረምት ሲሆን ውሃ እየገባበት ጫማው ካልሲው እየበሰበሰ እግሩ እየተበላሸ፣ በጋ ሲሆን አዋራው እየገባ ካልሲው እየተበላሸ ጠጠር ሾክ እየወጋው ያለ ስንት ወገን አለ ወገኖች። እነዚህ ግፍ ሲያበዙ የነበሩ ሰዎች ተከራይን ሲያስጨንቁ የነበሩ ሰዎች፣ በቤታቸው ሲመጻደቁ ውሃ ሲቆልፉ የነበሩ ሰዎች፣ መብራት ሲያጠፉ የነበሩ ሰዎች የነሱ ጦስ እኮ ለመልካሞቹም ተርፏል እኮ። አሁን ማን ነው እስኪ ቤት አለኝ ብሎ ሊያወራ አንደበቱን ሞልቶ ሊያወራ የሚችል ማን ነው እስኪ? ምን ዋስትና አለው? ምን ዋስትና? እያየን እኮ መሀል የነበረው ዳር ወጥቶ አሁን እሱም እኩል ሆኗል ማለት ነው ከሌላቸው ጋር። እና ግፍ መስራት ጥሩ አይደለም። ይሄ አፍ ላይ ችግር አታውሩ። ያለውም የሌለውም እኩል ካወራ እሺ የትኛው ነው ተመስገን ሊል የሚችለው? እና ወደ ምስክርነቱ ሲወስዳችሁ ይቺ እህታችን የቤት ጥያቄዋ ለአመታት ያክል በዘመኗ የቤት ናፍቆት ነበራት። ምን አልኳችሁ? የቤት ናፍቆት፣ የራሴ የምለው ቤት ስጠኝ እያለች ሁል ጊዜ ታለቅስ፣ ታነባ፣ ትጸልይ፣ ትሰግድ ነበርና ይሄ ቪዲዮ ይሄ መልእክት እንደ ማንኛውም ሰው ደረሳት፣ አየች፣ ተመለከተች። ጓደኛዋ ልካ እኔ ጋር ቢሮ መጣች። እዛ ተመዝግበው ህዳር የዓመቱ ሚካኤል አብረን ሄድን። እዛ ጸልያ ጸሎት አድርጋ ቅዱስ ሚካኤል ሆይ የዘመናት መሻቴን አንተ ተአምር ስትሰራ ሲመሰከርልህ ሰምቻለሁ፣ ለኔም ፈጥነ ድረስልኝ፣ የልቡናያን መሻት ፈጽምልኝ አለች። እናንተም በሉት፣ እናንተም የልቡናያን መሻት አምደው ቅዱስ ሚካኤል የልቡናያን መሻት ፈጽምልኝ በሉት፣ ይፈጽምላችኋል፣ ይፈጽምላችኋል። እቺ እህታችን ይሄንን ጸሎት ጸለየች። ከዛ ስትመለስ በጣም ይገርመኛል። በሚገርም ተአምር ቅዱስ ሚካኤል ራሱ አዘጋጀው። ምኑን ቤት፣ የምትኖርበት ቤት አምደው ቅዱስ ሚካኤል አዘጋጀ። ወር ባለሞላ ውስጥ የቤት ባለቤት የኔ ነው የምትለው ቤት አምደው ቅዱስ ሚካኤል አዘጋጀ። ደውላ ያቺ መጀመሪያ መታ ያስመዘገበችን ጓደኛዋ ነች። ደውላ እባክህን መምህር መምጣት እስከምችል ድረስ መስክርልኝ፣ አምደው ቅዱስ ሚካኤል ተአምር አደረገ። በጣም በሚገርም ሁኔታ ተአምር አደረገ። ምንድነው ስላት ቤት ትለምን ነበረ። ቤት እያለች ትጸልይ ነበር። አረ ቤት ስጠኝ፣ አረ አንገት የማስገቢያ የማርፍበት የኔ ነው የምለው ወጥቼ ገብቼ የምወጣበት የኔ ነው የምለው ቤት ስጠኝ እያለች ትጸልይ ነበር። ያ ምኞቷ፣ የዘመናት ጸሎቷ ተሰማ፣ በአምደው በቅዱስ ሚካኤል ተፈጸመላት አለችኝ። ስለዚህ መስክርልኝ አለች። ያለችው እዛው አዲስ አበባ ነው። እንግዲህ እኔ ተናግሬያለሁኝ። መታ በአካል መስጠት አለባት ምስክርነቱን። እኔ አንዳንድ ሰው በጣም ይገርመኛል ወገኖቼ።
ይኸውላችሁ ከተደረገላችሁ ብትመሰክሩ ምን ችግር አለ? ቲክቶክ ላይ ተለቁት አይደል እንዴ? ቲክቶክ ላይ እኮ ይሄ እንደዚህ ሆነ እንደዚህ ያደረጉ ትንሽ ነገር እኮ ሲደረግ መኪና ገዛው ቤት እንትን መኪና ገዛው ቲክቶክ ላይ ቤት ገዛው ቲክቶክ ላይ እንደዚህ ያደረጉ። ይሄ አምደው ቅዱስ ሚካኤል ጥያቄያችሁን መልስ ሰጥቷችሁ ለጥያቄያችሁ መልስ ሰጥቷችሁ የሌላችሁን እንዲኖራችሁ ያደረገ በቃል ኪዳኑ በበረከት የጎበኛችሁን አምደው ቅዱስ ሚካኤልን መታችሁ ብትመሰክሩለት ምንድነው እናንተን መከራ፣ ችግር፣ ጭንቀት፣ ገደል መስሎ የሚታያችሁ? ስለዚህ የተደረገላችሁ ሰዎች መስክሩ። አይ ካላችሁ እናንተ ታውቃላችሁ። እኔ ከዚህ በላይ ምንም ልላችሁ አልችልም። መመስከር ተደርጎላችሁ መመስከር ካቃታችሁ ምንም ልተባበራችሁ አልችልም። ከዛ በኋላ ላለው ነገር ማለት ነው። ከዛ በኋላ ላለው ነገር እግዚአብሔር መስጠትም መንሳትም ስልጣኑ ነው። አያችሁ፣ ይታዘባል እግዚአብሔር፣ ይታገሳችኋል እግዚአብሔር። ተመልከቱ፣ ስትመሰክሩ ትመሰገናላችሁ። ስትመሰክሩለት በእናንተ ምስክርነት ሌላው ይድናል። እኔ እየመሰከርኩ ነው አይደል ሌላው ይዳን ነው። እኔ እየመሰከርኩኝ ነው አይደል ሌላው የመጣው። እኔ መስክሬ ነው አይደል አንቺ የመጣሽው አንተ የመጣው እኛ ይሄር ነው አይደለም። ስለዚህ ምስክርነት ለእግዚአብሔር ሌላ የምናቀርበው ነገር ስለሌለ እግዚአብሔር ሆይ አድርገህልኛልና ስላደረክልኝ ስለምታደርግልኝ ነገር ሁሉ አመሰግንሃለሁኝ። የእግዚአብሔር ቸርነት በዚህ መንገድ ጎበኘኝ። ይህ የዘመናት ጥያቄ ነበረ። ታመም የነበረ እግዚአብሔር ፈወሰኝ ማለት ምንድነው የሚከብዳቸው? እስኪ ምንድነው የሚያሳፍራቸው? እኔ አንዳንዴ ወይ ሰውላለሁ። አባቶቻችን እኮ እኛ ተደርጎልን አናመሰግንም፣ ተመስገን አንልም፣ አንመሰክርም። ቅዱሳን ደግሞ ስለ እግዚአብሔር ፍቅር ብለው ስለ ቤት ስለ ንብረት ተውት አይደለም፣ ስለ እግዚአብሔር ፍቅር ብለው እግዚአብሔርን አንክድም ለጣዖት አንሰግድም ብለው እኮ እሳት ውስጥ ሲወረወሩ እሳት ውስጥ ነው ያመሰግኑ ነበረ። አረ ከዚህ ያልጠበቀኝም እግዚአብሔር አረ በቃ እኔ ከእሳት ያልጠበቀኝን እግዚአብሔርን አላመልከውም አላመሰግነውም አላሉም እኮ። እግዚአብሔር ይውላችሁ በጽናት ውስጥ በትዕግስት ውስጥ እስከ መጨረሻው በመጽናት ውስጥ እግዚአብሔር በመጨረሻው ጊዜ በመጨረሻው ሰዓት ለኔና ለእናንተ የእግዚአብሔርነቱን መለኮታዊነት ይገልጻል። ከሃሊነቱን ሁሉን ቻይነቱን እግዚአብሔር ይገልጻል። በማን ላይ? በእኔና በእናንተ ላይ። ምን ስንሆን? ጸንተን ስናመሰግን፣ ተመስገን ስንል፣ ጌታ ሆይ በማጣቴ አላጉረመርምም፣ በማገኘቴም ክበር ተመስገን። ማጣትም ማገኘትም ካንተ ዘንድ ነው። ያ ማጣቴ አንተን እንዳላመሰግን አያደርገኝም። ችግሬ፣ ህመሜ አንተን እንዳላመሰግን አያደርገኝም። ጤና በሰጠኝ ጊዜ ተመስገን፣ በተቸገርኩም ጊዜ ተመስገን። ለሁሉም ጊዜ ያለው ጊዜውን ጠብቆ እግዚአብሔር ይሰራል ብሎ ማመስገን ይሄ ታላቅነት ነው። እኛ ሲደረግልን ወይም ሲሞላልን ብቻ አይደለም እኔ ክርስቲያን ነኝ ብሎ እንትን ማለት ያለብን። በቃ ቅዱስ ሚካኤል እኮ ለኔ ወዳጅ ነው እንደ ጓደኛ አታንጠልጥሉት። ወይ ሚካኤልዬ ለኔ ወዳጅ ነው አትበሉ። ቸርነቱ ነው እኛ እሱ ስለወደድ ነው አይደለም፣ እሱ እኛን ስለወደደን ነው። እግዚአብሔር እኛ ታማኝ ሆነንለት አይደለም። ማምላክ ምስክሬ፣ እኛ ታማኝ ሆነን አይደለም፣ እሱ ስለኛ የታመነ ስለሆነ ነው። ራሳችሁን እንደ ታማኝ ያደርጋችሁ እንደ ቅዱስ ሚካኤል ማለት ነው ወዳጅ ነው። ሚካኤልማ እንደዚህ ነው አትበሉ። ቸርነቱ በእኔ ላይ ስለበዛ ነው በሉ። እኔ ሚካኤልን እንደዚህ ነው የማናገረው፣ እንደዚህ ጠይቀው፣ እንደዚህ አትበሉ። ካላችሁም ለራሳችሁ ለውስጣችሁ በሉ። ለሰው ሁሉ አታውሩ። የሚወራለት ሰው አለ፣ የማይወራለትም ሰው አለ።
ለማለት የፈለኩት እናንተ ትክክለኛ በቃ እግዚአብሔር ለኔ አድርጎልኛል ካላችሁ በልጆቹ ፊት መስክሩ እንጂ እንደዚህ እንደ ጓደኛ አድርገን በመፍራት ስንመሰክር በመፍራት በመንቀጥቀጥ ዝቅ ብለን ስናደርገው ያንን ነገር እግዚአብሔር ቀና ያደርገናል እንጂ ከጎኔ እንዳለ ጓደኛዬ ከፊት ለፊቴ እየሄደ እንዳለ ወይም ከዚህ ከግራ ከቀኝ እንዳሉ ጓደኞቼ ቀለል አድርገን ማውራትም አይጠበቅብንም፣ መሆንም የለበትም። ለሁሉም ጊዜ አለው። ቃላት ስንናገርም መርህ አድርገን ነው እንጂ የመጣልን ሁሉ አይደለም። እና ለማንኛውም የተዋህዶ ልጆች ባለማህተቦች የአምደው ቅዱስ ሚካኤል ረድኤት በረከት እንድትካፈሉ አሁንም ዛሬም እኔ መልእክቴን እያስተላለፍኩኝ ነው። ባዶነታችሁን እንዲሞላላችሁ፣ ጤናችሁን እንዲመልስላችሁ፣ እንባችሁን እንዲያብስላችሁ፣ የሌላችሁን ነገር ሁሉ ጎደሏችሁን ሁሉ በቃል ኪዳኑ ሞልቶላችሁ ለምስክርነት እንድትበቁ እንድንበቃ ነው መልእክቱ እየተላለፈ ያለው። ይችን እህታችንን የቤት ባለቤት ያደረገ ጸሎቷን የሰማ አምደው ቅዱስ ሚካኤል የኔና የናንተንም ልመናችንን የዘመናት መልካም መሻታችንን እንዲፈጽምልን እንዲተገብርልን እኛም ለምስክርነት እንድንበቃ የሱ ቅዱስ ፈቃድ ይሆንልን። እናንተም ደግሞ ወዳጆቼ ንስሐ ገብተን ጌታ ሆይ እባክህን ለልጆችህ ለቅዱሳኖች የሰጠኸውን በረከት ቸርነት ለኔም አድርግልኝ፣ ለቤተሰቤም አድርግልኝ፣ አንተን የማመሰግንበት እድሜና ጸጋ ስጠኝ፣ ጥበብ ማስተዋልን አድለኝ ብላችሁ ጸልዩ። በአሁኑ ሰዓት ብዙ ሰው በብዙ መንገድ በብዙ ጎዳና ታስሯል፣ ተተብትቧል። ጤና እንዳይኖረው፣ በረከት እንዳይኖረው፣ ቤት ንብረት እንዳያፈራ እየተንከራተተ ሁሉ ጊዜ ድህነትን እንዲያሳልፍ እየተደረገ ያለ ትውልድ አለ። በየቀኑ የሞት መንፈስ የሚላክበት አለ፣ የሰላቢ መንፈስ የሚላክበት አለ፣ መስተፋቀር የሚላክበት አለ፣ አበራን ከረት ተብሎ የሚላክበት አለ፣ እሰር ተብትብ እቤታውል ሽባ አድርገው ሽባ አድርጋት ተብሎ የሚላክበት እርኩስ መንፈስ የሚላክበት ሰው አለ፣ አጋንንት የሚላክበት ሰው አለ። እግዚአብሔር ይመስገን ግን በዚህ ሁሉ ውስጥ እግዚአብሔር አለ። በዚህ ሁሉ ችግርና መከራ በዚህ ሁሉ እስራት ውስጥ እግዚአብሔር ከተቸገሩት ከተገፉት ጋር ስለሆነ ስሙን የጠሩት ሁሉ እየዳኑ እየተፈቱ ይገኛሉ። መልእክቴ ዛሬም ይህንን ቪዲዮ ለሁሉም ተደራሽ አድርጉት። ሰዎች ይፈቱ፣ ሰዎች ይዳኑ፣ የፈውስ አገልግሎቱን ያገኙ፣ ወደ አምደው ቅዱስ ሚካኤል ገዳም ይምጡ። እነሱ መምጣት ባይችሉ ስመ ክርስትናቸውንና ጸሎት ማስደረጊያ መባቸውን ልከው ጸሎት ማስደረግ ይችላሉ። አንድም ደግሞ ሌላው አማራጭ ደግሞ ቤተሰብ ካላቸው ለምሳሌ አሁን የሚሄድላቸው እነሱን ወክሎ የሚሄድ ቤተሰብ ካለ ቦታው ላይ ተገኝተው ስመ ክርስትናቸውን ሰጥቶ መቋሚያ አስጥሎ ጸሎት አስደርጎ ለእርሱም ሆነ ለቤተሰቦቹ መምጣት ይችላል። ለምን መሰላችሁ? ያንዱ የኔ ችግር የቤተሰቤ ችግር ነው፣ የቤተሰቤ ችግር የኔ ችግር ነው አይደለ? ባል ካለ በቅርብ ባል ቢሄድ፣ ሚስት ካለች በቅርብ ሚስት ብትሄድ፣ ልጆች ቢሄዱ አያችሁ። ስለዚህ የእያንዳንዳችን የቤተሰቡ አባል የአንዱ ሰው ችግር የሁላችንም ችግር ስለሆነ በዚህ ልክ ተጋግዘን ተባብረን ጠንቋዮች አስጠንቋዮች እኛን ተባብረው ለመጣል እኮ አብረው እየሰሩ ነው። እኔና እናንተስ አብረን ተባብረን ብንጸልይ፣ ብንሰግድ፣ ንስሐ ብንገባ፣ ብንተባበር፣ አይዞህ አይዞሽ አይዞን ብንባባልስ ወገኖቼ እግዚአብሔር እኮ ከኔና ከናንተ ጋር ይሆናል። ምሕረት ቸርነቱን ይልካል። አንዱ ላይ መንፈስ ተጋለጠ ማለት የቤተሰቡ ሁሉ መዳን ይሆናል በዛ ሰው ላይ ማለት ነው። ለምን መሰላችሁ? በአገልግሎት ሰዓት በፈውስ የአገልግሎት ሰዓት ሲጋለጥ የቤተሰቡን የሚስቱን የልጆቹን የእህት የወንድሞቹን በሙሉ ስቦ እንዲሄድ ይታዘዛል። በአምደው በቅዱስ ሚካኤል ስም ይታዘዝና
ከሁላችንም ህይወት ያ የመናፍስቱ ዓለም አሰራር ድግምትና መተት አስማትና ሟርት ሁሉ ምን ይላል ማለት ነው? ይወገዳል፣ ለዘላለም ይወገዳል፣ ወደ ጥልቁም ይወርዳል ማለት ነው። የሰው ልጅ ተፈታ ማለት አይደል? ታዲያ ተፈታ የሚባለው እኮ ይሄ እኮ ነው። ስውር እስራት ነበረበት ያ ሰው፣ ቤተሰቡ በሙሉ ተፈታ። ከዛ በኋላ ግን የትምህርት ዘመን፣ የሥራ ዘመን፣ የትዳር ዘመን፣ የፍቅር ዘመን፣ የጤንነት ዘመን፣ የሰላም ዘመን ይሆንልናል፣ ይሆንላችኋል ማለት ነው። ስለዚህ በረከት እንዳያመልጣችሁ፣ እንዳያመልጠን ይህንን ቪዲዮ እዩት፣ ስሙት። ላላየውም ላልሰማውም አሰሙት። ይዳን፣ ሰው ይዳን። ሌላው እንግዲህ አዲስ ስለሆናችሁ ቤተ ወንጌል ተዋህዶ ሚዲያ ይባላል። ይህ ሚዲያ እንግዲህ አምደው ቅዱስ ሚካኤልን እያስተዋወቀ ሰው ሂዶ እንዲድን እያደረገ ያለ የአገልግሎት ዘርፍ ነው። አምደው ቅዱስ ሚካኤል ምንድነው ቃል ኪዳኑ ለምትሉ አዲስ ስለሆናችሁ ደግሞ እዚህ ቦታ ላይ የመቋሚያ ማስጣል ስርዓት አለ። ጸሎት ስታስደርጉ እዚህ ቦታ ላይ መተት ተደርጎባችሁ ከሆነ ይሄ የዛር መንፈስ ሰላማችሁን አሳጥቷችሁ ከሆነ በረከታችሁን ወስዶባችሁ ነጥቋችሁ ከሆነ ፍቅር አሳጥቷችሁ ከሆነ ብቻ ግን በህይወት ችግር አለ የምትሉ ካላችሁ እዛ ቦታ ላይ የቻላችሁ ቦታው ላይ ደርሳችሁ ያልቻላችሁ ደግሞ ስመ ክርስትናቸውንና ወይም የክርስትና ስማቸውንና ጸሎት ማስደረጊያ መባቸውን ትሰጣላችሁ። እዛ ቦታ ላይ ጸሎት ይደረግላችኋል፣ መቋሚያ ይታደላችኋል። ከዛ በኋላ በረከታችሁ ወደ ራሳችሁ ይመለሳል። ወይም ደግሞ የመናፍስቱ ዓለም አሰራር ይሄ ሰይጣንና ስራዎቹ ይታሰራሉ። መተት ከሆነ አሁን ለምሳሌ የገባው ይታሰራል። ወስዶት ከሆነ በረከታችሁን፣ ሰላማችሁን፣ ፍቅራችሁን ወስዶባችሁ ከሆነ ውበት መልካችሁን ወስዶባችሁ ከሆነ ይመልሳል ማለት ነው። ያንን ይመልሳል። ድጋሚ በተደጋጋሚ በየጊዜው የሚታደስ የሚላክ ከሆነ ደግሞ ምን ይደረጋል? አምደው ቅዱስ ሚካኤል ከዛ በኋላ ምንድነው የሚያደርገው? ልክ ወደ እናንተ ሲላክ ወደ ራሳችሁ ይመልሳል። አየር ላይ ምልክቱን ታያላችሁ። አንዳንድ ምልክቶች ይሰጣችኋል። እንደመጣ ግን የእናንተን ህይወት እንደ በፊቱ መደቆስ፣ እንደ በፊቱ ማስጨነቅ፣ እንደ በፊቱ ድዌ ላይ በየሆስፒታሉ በየእንትኑ የለም። ምልክቱ ይሰጣችኋል። እናንተ ከበረታችሁ፣ ከሰገዳችሁ፣ በመቁጠሪያ ከቀጠቀጣችሁ ብን እያለ ይጠፋል። እኔ አምደው ቅዱስ ሚካኤልን እያልኩ ነው የምነግራችሁ። ስለዚህ የተጨነቃችሁ፣ ያዘናችሁ፣ የታመማችሁ በሙሉ አምደው ቅዱስ ሚካኤል ርኩሳን መናፍስን፣ ጸዋጋን፣ አጋንንትን፣ ድግምትን፣ መተትን፣ አስማትን፣ ሟርትን፣ የስርማሹን፣ የቅጠል በጣሹን፣ ዛራንጋሹን፣ ደም አፍሳሹን፣ ስኒ ገለባጩን፣ ሞራ ገላጩን ሁሉ ስራውን፣ ሴራውን ፍርስ በትንትን አድርግልኝ። በክንፉ በአክናፉ አምደው ቅዱስ ሚካኤል ጠላቴን አመድ አድርግልኝ፣ እርኩስ መንፈስን አመድ አድርግልኝ፣ መተተኛውን፣ አስማተኛውን፣ ስራውን፣ ሴራውን ፍርስ በትንትን አድርግልኝ፣ ድብቅ ሴራውን አጋልጥልኝ እያላችሁ ጸልዩ። ይህንን ቪዲዮ ስሙ፣ ይህንን ቪዲዮ ተመልከቱ። ይህንን ቪዲዮ በማየት የምታገኙት በራሳችሁ ላይ ምልክት ታያላችሁ። ይህ ምልክት ምንድን ነው መሰላችሁ? የማዛጋት፣ የማስለቀስ፣ ድብርት፣ መጨናነቅ፣ የውስጥ መታወክ ይገጥማችኋል። ይሄ ማለት መንፈሱ እየተቀሰቀሰ፣ መንፈሱ እየተረበሸ፣ ያደፈጠው መንፈስ እየተገረፈ፣ የቅዱስ ሚካኤል ቃል ኪዳን እያስጨነቀው፣ የእሳት መዶሻ እየቀጠቀጠው እንደሆነ የምትረዱበት የአገልግሎት ክፍል ነው። ስለዚህ ይህን ቪዲዮ ደጋግማችሁ ስሙት። ይህን ቪዲዮ ለጓደኛችሁ አጋሩት፣ ሸር አድርጉት። ቅንነት ይኖራችሁ ንስሐ ገብታችሁ እዚህ ቦታ ላይ እዚህ ገዳም ላይ ተገኝታችሁ በረከቱን ብታገኙ፣ ድናችሁ ደግሞ ነገ ከነገ ወዳ እናንተም ሌላው ይዳን ብላችሁ ምስክርነትን ብትሰጡ መልካም ነው። የእግዚአብሔር ጸጋ፣ የእግዚአብሔር ሰላም፣ የእግዚአብሔር ቸርነት፣ የእግዚአብሔር ሞገስ ከሁላችንም ጋር ይሁንልን። ጥቁር የሆነባችሁን፣ ችግር የሆነባችሁን የሐዘን መጋረጃ፣ የዲያብሎስን አሰራር ወጥመድ አምደው ቅዱስ ሚካኤል አመድ ያድርግላችሁ። የታሰራችሁበትን ስውር ሰንሰለት በሳት ሰይፍ ቆራርጦ ነፃ ያውጣችሁ፣ ለምስክርነት ያብቃችሁ። አምደው ቅዱስ ሚካኤል ሰላማችሁን ያብዛላችሁ። ደጁ ላይ ለመርገጥ፣ ደጁ ላይ ለመድረስ፣ ደጁ ላይ ተገኝታችሁ ጸሎት ለማስደረግ እናንተም ለምስክርነት እንድትበቁ አምደው ቅዱስ ሚካኤል ይጠብቃችሁ። ልጆቼ ወዳጆቼ ይበላችሁ።
አጽራረ ቤተክርስቲያንን፣ አጽራረ ተዋህዶን፣ አጽራረ ኦርቶዶክስ ተዋህዶ ክርስቲያንን ሁሉ ያርቅልን። በመካከላችን የተፈጠሩ በመካከላችን የተደራጁ በጣም ብዙ የሃይማኖት እንክርዳዶች እየመጡ ነው። ከአንዲቷ ከኦርቶዶክስ ተዋህዶ ከአለቱ ላይ ተነቅለው አየር ላይ የሚወዛወዙ መኖሪያቸውን በተዋህዶ ስራ አድርገው ሴራቸውንና መርዛቸውን የሚረጩ ጉዞም ላይ እየረበሹ ያሉን ሰዎች አሉ። እኔ አምደ ቅዱስ ሚካኤልን ብዬ የምነግራችሁ ማለት ነው። እዛም ላይ እየመጡ ነው እና እንዳትታለሉ የነቃችሁ ሁኑ። አምደው ቅዱስ ሚካኤል ምስጢርን ጥበብን ይግለጽላችሁ። በያላችሁበት ሰላማችሁ ብዝት ተርፈፍ ይበልላችሁ። ሰላም ሁኑልኝ።